በ1957 ኤፍቢአይ ቃለመጠይቅ ያደረገለት ግለሰብ ትልቅ ክብ ተንቀሳቃሽ አካል ከምድር ሲነሳ በመመልከቱ ገልጿል። በ2023 በተደረገው ቃለመጠይቅ ደግሞ ከደማቅ ብርሃን የሚመጣ ብረታማ ቁስ ሲንሳፈፍ ማየቱን አንድ አሜሪካዊ ያሳውቀዋል። ከ2022 አንስቶ በመካከለኛው ምስራቅ የተሰማሩ የአሜሪካ ወታደሮች የሰጡት ምስክርነትም በሰነዶቹ ውስጥም ይገኛል። በዚህ ሂደት ላይም ልዩ ፍጡራን ላይ ምን ታየ? አብረን የምንለው ይኖራል። አብረን ቆይ። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ያድርጉ። እስከዛሬ ላይክ፣ ሰብስክራይብ ላደረጋችሁ እንዲሁም ለምታደርጉኝ አድማጭ ተመልካቾች ልባዊ ምስጋና ይድረሳችሁ። የእናንተ አቅም ብርታት ይሆነኛልና አመሰግናለሁ። በተጨማሪ ሲአይኤ ሪፖርት ኢራን በአሜሪካንና በእስራኤል ለሳምንታት የቆየ ድብደባ ቢፈጸምባትም አሁንም ከፍተኛ የባላስቲክ ሚሳኤል አቅም እንዳላት ማሳየቱን ዋሽንግተን ፖስት ዘግበዋል። ኢራን ከጦርነቱ በፊት ከነበሯት ተንቀሳቃሽ ሚሳኤሎች ማስወንጨፊያዎች ውስጥ 75 በመቶ እንዲሁም ከሚሳኤል ክምችቷ 70 በመቶ አሁንም እንደያዘች ተገልጿል። ይህ በቀጣይ ጊዜያት ምን ሊፈጠር ይችላል? አብረን እንከታተለው። በዝርዝር የምታደምጧቸው መረጃ በቻናላችን ይዘናል። ሁሉንም በዝርዝር እናስደምጣለን። እስከ ፍጻሜ የቆዩ ዝርዝር መረጃና ያደምጡ ግብዣዬ ነው። ሁሉንም ከኢትዮ ፍቅሩ ዜና ወደሚደርሳችሁ ዝርዝር መረጃ አለፍ። አብረን እንቆይ። ባዕዳን የዓለም ፍጡራን መኖራቸውን ያሳያሉ። ከጨረቃ ላይ የተነሳ ምንነቱ ያልታወቀ ብርሃን የሚያሳይ ምስል። የአሜሪካ መከላከያ መስሪያ ቤት ፔንታጎን ከዚህ ቀደም ያልታዩ ምንነታቸው ካልታወቀ በራሪ አካላት ዩፎ ጋር የተያያዙ ሰነዶች ይፋ አድርጓል። በምድር ላይ ዩፎቹ እንዳዩ የተናገሩ ሰዎች ምስክርነትና ጠፈርተኞች ጨረቃ ላይ የተመለከቱትን በሰነዶቹ ተካተዋል። ፕሬዚዳንት ዶናልድ ትራምፕ የሰነዶቹ ይፋ እንዲሆኑ ባስተላለፉት ትዕዛዝ መሰረት ትናንትና በይነመረብ ላይ ተለቀዋል። ብዙ ሰው ማወቅ ስለሚፈልግ ሰነዶቹ ለህዝብ ይፋ እንዲሆኑ መወሰናቸውን ትራምፕ ገልጸዋል። ባለፉት ጥቂት ዓመታት አሜሪካውያን ስለ ዩፎዎች ማወቅ ጉጉታቸው ጨምረዋል። በአውሮፓውያኑ 2022 የአሜሪካን ምክር ቤት ከ50 ዓመት በኋላ ለመጀመሪያ ጊዜ ስለ ዩፎ ውይይት አድርጓል። የአሜሪካ መከላከያ ኃይል ስለ ጉዳዩ ግልጽ መረጃ ለማቅረብ ቃል ገብቶ ነበር። ትናንትና የመከላከያ መስሪያ ቤቱ ድረ ገጽ ላይ 160 ሰነዶች ወጥተዋል። የቀድሞ ፕሬዚዳንት ባራክ ኦባማ ከወራት በፊት በሰጡት ቃለ ምልልስ ባዕዳኑ ፍጡራን አሊያንስ አሉ፣ ነገር ግን አላዩዋቸውም ማለታቸው ይታወሳል። ባዕዳን ፍጡራን ሊኖሩ የሚችሉበት እድል ሰፊ እንደሆነ የተናገሩት ኦባማ አሁንም ግን እሳቸው ፕሬዚዳንት ሳሉ እነዚህም ፍጡራን ስለመኖራቸው ምንም ማስረጃ አለማግኘታቸውን ገልጸዋል። የኦባማን ንግግር ተከትሎ ፕሬዚዳንት ትራምፕ ስለ ባዕዳን ፍጡራን ምንነታቸው ስላልታወቁ የሰማይ ላይ ክስተቶችና ከምድር ውጭ ስላሉ ሕይወት የተሰበሰቡ መረጃዎችን ፔንታጎን ይፋ እንዲያደርጉ ወስነዋል። ሰነዶቹ በ10 ዓመታት የተሰበሰቡ ወታደራዊ ጽሑፎችን ያካትታል። በአፖሎ የጨረቃ ጉዞ ውስጥም ወቅት የቀረቡ ሪፖርቶችና ምንነታቸው ያልታወቁ በራሪ ፍጡራኖች ዩፎዎች አይተናል ያሉ ሰዎች ምስክርነት ተካተዋል። በተጨማሪ አፖሎ 11፣ አፖሎ 12 እና አፖሎ 17 የጠፈር ተመራማሪዎች ሪፖርት ለህዝብ ይፋ ተደርገዋል። በአውሮፓውያኖቹ 1960 እስከ 1970 ድረስ ጨረቃ ላይ የማረፍ ተልዕኮ አካል የነበሩ ጠፈርተኞች ያቀረቧቸው ሪፖርቶችም ተካተዋል። የአፖሎ 11 ጠፈርተኛ በዝ አልድሪን በ1969 በሰጠው ቃለ መጠይቅ እንደተናገረው በጨረቃ ጉዞ ወቅትም ለማስረዳት የሚከብዱ ነገሮች ተመልክተዋል። አንዳች የብርሃን ምንጭ ተመልክቻለሁ፣ ምናልባትም ጨረቃ ሊሆን ይችላል ብለን ወስደነዋል ብለዋል። በ1969 ጨረቃ ላይ የተራመደው እና አፖሎ 12 አባል የነበረውን ጠፈርተኛ አለን ቢን የብርሃን ቅንጣቶችና ጨረሮችን መመልከቱን ተናግሯል። እነዚህ የብርሃን ፍንጥቅጣቂዎች ከጨረቃ ያመለጡ እንደሚመስሉ ገልጾ ህዋ ላይ ሲንሳፈፉ ነበርም ብለዋል። በ1972 በአፖሎ 17 ተልዕኮ ውስጥም የነበሩ ሁለት ጠፈርተኞች መንኮራኩር ውስጥ ሳሉ የብርሃን ነጸብራቅ ማየታቸውን ገልጸዋል። የአሜሪካ ነጻነት ቀን ሲከበር የሚለኮሱ ርችቶችን የሚመስሉ ብርሃን ማየቱን ጠፈርተኛው ጃክ ሽሚት ተናግረዋል። ብርሃኑ ከበረዶ አካል ላይ የተንጸባረቀ ሊሆን እንደሚችልም ገልጸዋል። ፔንታጎን ይፋ ካደረጋቸው ሰነዶች መካከልም የድምጽ ቅጅም ይገኝበታል። በ1965 በተደረገ ጄሚኒ 7 የህዋ አሰሳ ጠፈርተኛ ፍራንክ ቦማን ምድር ላይ ከሚገኙ ባልደረቦቹ ጋር ይነጋገራል። በትሪሊዮኖች የሚቆጠሩ ጥቃቅን ቅንጣቶችን በመንኮራኩሩ በስተግራ በኩል ማየቱን ለናሳ አሳውቋል። ምንነታቸው ያልታወቁ ነገሮችን መመልከቱንም ጠፈርተኛው ተናግሯል። ምንነታቸው ያልታወቁ ክስተቶች እንደተመለከቱ የተናገሩ ሰዎችም ምስክርነት በሰነዶቹ ተካተዋል። ከኢራቅ፣ ከሶሪያና ከተባበሩት አረብ ኤሚሬትስ የተገኙ ተንቀሳቃሽ ምስሎች በፔንታጎን ድረገጽ ላይ ምንነታቸው ያልተለየ እንግዳ ክስተቶች በሚል ተቀምጠዋል። በ2022 የተቀረጸ ተንቀሳቃሽ ምስል በትክክል የት እንደሆነ ባልታወቀ የመካከለኛው ምስራቅ አካባቢ ክብ ቅርጽ ያለው ቁስ ከግራ ወደ ቀኝ ሲንቀሳቀስ ያሳያል። ምናልባትም ሚሳይል ሊሆን ይችላል የሚል መግለጫም ከተንቀሳቃሹ ምስል ጋር ተያይዞ ይነበባል። የቴኒስ ሪፐብሊካን የምክር ቤት አባል ቲም ቡርቸርት ዩፎዎችን በተመለከተ መንግስት ከዚህ በላይ ግልጽ መሆን አለበት ብለዋል። ፔንታጎን የለቀቃቸውን ሰነዶች ጥሩ ጅማሮ ናቸው ሲልም በኤክስ ገጹ ላይ ጽፈዋል። ትራምፕን በመደገፍ ይታወቁ የነበሩና አሁን ከፕሬዚዳንቱ ጋር የተጣሉ
የቀድሞ የምክር ቤት አባል ማርጀሪ ቴለር ግሪን በበኩላቸው እነዚህ ሰነዶች የተለቀቁት አሜሪካኖች ካጋጠሟቸው ችግሮች ከኑሮ ውድነትና ከኢራን ጦርነት ለማዘናጋት ነው ብለው ተችተዋል። ይህንን አንጸባራቂ ቁስ እይታ የሚለውን ፕሮፓጋንዳ በጣም ነው የሰለቸኝ ሲሉም አጣጥለዋል። ኢራን የአሜሪካን የባህር እገዳ ላልተወሰነ ጊዜ መቋቋም እንደምትችልም ታወቀ። ኢራን የፕሬዝዳንት ዶናልድ ትራምፕን አስተዳደር ኢኮኖሚያዊ ጫና ከማሳደርና ስምምነት ላይ እንድትደርስ ለማስገደድ በሚል የጣለውን የባህር ጉዞ እገዳን ለተጨማሪ ወራት መቋቋም ትችላለች የሚል ድምዳሜ ላይ መድረሱን የአሜሪካን የስለላ ተቋም ሲአይኤ ሪፖርት ያሳየ። የአሜሪካ ጋዜጣ ዋሽንግተን ፖስት እና የዜና ወኪሉ ሮይተርስ ያወጣው ዘገባ እንደሚያሳየው ኢራን ወደ ወደቦቹ የሚደረገውን ጉዞ ላይ በተጣለው እገዳ ምክንያት ኢኮኖሚያዊ ቀውስ ውስጥ ሳትገባ ቢያንስ ለሶስትና ወይም ለአራት ወራት መቋቋም እንደምትችልም ሲአይኤ ባደረገው ትንታኔ ተደምድመዋል። እንደ ዋሽንግተን ፖስት ዘገባ የፕሬዝዳንት ትራምፕ ጦርነቱ የመቋጨት ተስፋ ላይ ጥያቄ ያስነሳ ይህ የግምገማ ሰነድ ለዋይት ሀውስ የቀረበው በዚህ ሳምንት ነው። የግምገማ ሰነዱ እዚህ ድምዳሜ ላይ መድረሱን በነዋሪዎች ዘንድ ከፍተኛ ድጋፍ የሌለውን ጦርነትን ለመቋጨት የሞከረች ያለችውን አሜሪካ ኢራን ላይ ያላትን ተጽዕኖ የመፍጠር አቅም ውስን መሆኑን እንደሚያመላክት ሮይተርስ ያነጋገራቸው አንድ ምንጭ ተናግረዋል። ጋዜጣው ያነጋገራቸው አንድ ባለስልጣን የኢራን መንግስት ምድር ስር ያሉ የመሳሪያ ማከማቻ መልሶ ማከማቸት መቻልን እና የተጎዱ ሚሳኤሎችን መጠገንን ገልጸዋል። ጦርነቱ ከመጀመሩ በፊት ለመጠናቀቅ ተቃርቦ የነበረውን አዲሱ ሚሳኤሎችም ጭምር እየገጣጠሙ መሆኑን የሚያሳዩ ማስረጃዎች መኖራቸውም ተናግረዋል። ለሮይተርስ ምላሽ የሰጡ አንድ ከፍተኛ የስለላ ባለስልጣን ግን የሲአይኤ ሪፖርት አሳይቷል የተባለው ድምዳሜ ሐሰት ሲሉ አጣጥለውታል። ወደ ኢራን ወደቦች የሚደረገው ጉዞ ላይ የተጣለው እገዳ ንግድን በማቋረጥ ገቢን በማውደምና ስርዓታዊ የኢኮኖሚ ውድቀትን በማፋጠን ኢራን ላይ እውነተኛና የተደራረበ የሚሄድ ጉዳት እያደረሰ ነው ብለዋል። ኢራን የአሜሪካን የባህር እገዳ ለተጨማሪ 4 ወራት መቋቋም እንደምትችልም የሲአይኤ ሪፖርት ማሳየቱ ተዘግቧል። ቻናሌን ስትከታተሉ ስለቆያችሁ ታላቅ አክብሮት አለን። ውድ የቻናሌ ተከታታይ ቤተሰቦች በመላው ዓለምና በእግር ቤት ላላችሁ ሁሉ በየዕለቱ ስኬት እንዲገጥማችሁ እንመኛለን። ዜናዎቻችን ሰምታችሁ ላይክ፣ ሰብስክራይብ እና ሼር ማድረጉ እንዳይዘነጋ፣ እንዲሁም ድጋፋችሁ አይለየን። በሌላ መረጃ ተመልሰን እስክንገናኝ በያለን ቦታ ሰላምና ጤና ይብዛልን።